የዘጠነኛው አንድ በታክሲ አንድ ሙሉ አንድ ሶስተኛ ሰዓት ውስጥ 80 ኪሎ ሜትር ቢጓዝ ታክሲው በሰዓት ስንት ኪሎ ሜትር ተጓዘ? ዛት ሚንስ ይሄን ኪሎ ሜትሩን ለዚህ ማካፈል ነው ርዝመቱ ማለት ነው። ዛት ሚንስ 80 ኪሎ ሜትር ሲካፈል ለአንድ ሙሉ አንድ ሶስተኛ ሰዓት ነው። ያ ማለት 80 ሲካፈል ይሄ ማለት እናባዛዋለን። አንድ ሲባዛ በ3 ሲደመር አንድ ስንት ሶስተኛ እኩል ይሆናል 80 ሲካፈል አንድ ሲባዛ 3 ሲደመር አንድ 4 ሶስተኛ። ይሄ ማለት ነው 80 ሲባዛ በ3 አራተኛ ማለት ነው። ኦኬ ከዛም በኋላ 80 ሲካፈል በ4 አንድ በ4 20 20 በ3 20 ሲባዛ በ3 ኪሎ ሜትር ይሆናል ማለት ነው። ኪሎ ሜትር ይሆናል እኩል ይሆናል 20 በ3 60 ኪሎ ሜትር ይሆናል ማለት ነው። 60 ኪሎ ሜትር ይሆናል። አስረኛ ደግሞ አንድ የመንግስት ሰራተኛ ከሚያገኘው ወር ደሞዝ ገቢ ሁለት ሶስተኛውን ለቤት ክራይ፣ አንድ አምስተኛውን ለምግብ፣ አንድ አስረኛው ለተለያዩ ወጪዎች፣ ቀሪውን ደግሞ ይቆጥባል። ወጪው ደሞዝ ስንተኛ ነው? ወጪዎችን ደምራቸው። ወጪዎች ዛት ሚንስ ወጪ እዚህ ጋር ይታያል። ወጪ እኩል ይሆናል ምን ይሆናል ማለት ነው? እያንዳንዱ መደመር ለቤት ክራይ 2 አምስተኛ ሲደመር 1 አምስተኛ ሲደመር 1 አስረኛ ይሆናል ማለት ነው። ከዛን መጀመሪያ እንደዚህ አንድ ላይክ ተርሞችን እንደምራቸው ወይም 10 መውሰድ እንችላለን። ኮመን 10 ሲካፈል ለ5 2 ጊዜ 2 4 ሲደመር ወይም ታታቸውን ተመሳሳይ ማድረግ ማለት ነው። 10 ሲካፈል ለ5 2 በ1 2 ሲደመር 1 እኩል ያመጣል 4 እና 2 6 6 እና 1 7 አስረኛ ወጪ አለበት ማለት ነው። ወይም ደግሞ 2 አምስተኛ ሲባዛ በ2 ሁለተኛ ሲደመር 1 አምስተኛ ሲባዛ በ2 ሁለተኛ ሲደመር 1 አስረኛ ይሆናል። እዚህ ኳልስ ምን ይመጣል? 2 ሁለተኛ 2 ሲባዛ 2 4 አስረኛ ሲደመር 4 ስንተኛ አስረኛ ሲደመር 1 አስረኛ ታደርጋለህ ማለት ነው። ከዛም በኋላ 4 ሲደመር 1 አስረኛ ምን ይመጣል? 4 እና 4 8 ያ 2 ጊዜ 2 4 እና 2 ሲደመር 1 6 እና 7 ከዛ በሁለት ሁለተኛ ባዛው ነው 4 እቺኝቱ 2 እቺ 2 ነው የምትመጣው። ሶሪ እቺ 2 ነው የምትመጣው። አንድ ጊዜ 2 ነው። እቺ 2 ነች። ከዛ ምን ይመጣል? 7 አስረኛ ይመጣል። ዙሮ ማለት ተመሳሳይ ነው። ከዛን የደሞዙ ስንተኛውን ይቆጥባል ይላል። ከአንድ ሙሉ ነው የሚቆጥበው። ዛት ሚንስ ከአንድ ሙሉ ነው ከአስሩ ማለት ዛት ሚንስ 1 ሲቀነስ 7 አስረኛ ለምሳሌ ማለት ነው። አንድ ሙሉ ሲቀነስ ያ ማለት ነው 10 ሲባዛ በ1 10 ሲቀነስ 7 ስንተኛ አስረኛ ማለት ነው። 10 ሲቀነስ 7 3 አስረኛውን ይቆጥባል ማለት ነው። 3 አስረኛውን ይቆጥባል ማለት ነው። 3 አስረኛውን ይቆጥባል። ከዛም በኋላ ደግሞ የወር ደግሞ 9000 ብር ቢሆን በየወሩ ስንት ብር ይቆጥባል? በዚህ መስራት ነው። 3 አስረኛ ሲባዛ በ9000 ነው ማለት ነው። ከዛም በኋላ በ0 በ10 ብናባዛ ይሄን በ10 ባዛ 900 ይሆናል። 3 ሲባዛ በ900 ይሆናል ማለት ነው። 3 ጊዜ 9 27 2700 ብር ይቆጥባል ማለት ነው። ወጪ ውስጥ ቢሆን የምትባል ደግሞ 7 አስረኛ ሲባዛ በ9000 ይሆናል ማለት ነው። እዚህ ጋር በ10 አካባቢ ይመጣል 900 ነው። ከዛ 7 ሲባዛ በ900 ይሆናል ማለት ነው። ዛት 7 ጊዜ 9 63 6300 ብር በወር ወጪ አለበት ማለት ነው። ወጪ አለበት። ተማሪው ከቤቱ ወደ ትምህርት ቤት ሁል ጊዜ በሳይክል ይጓዛል። አንድ ቀን ከትምህርት ቤት ጓደኛው ቤት ደርሶ ወደ ቤቱ ለመሄድ አስበው ከትምህርት ቤት ጓደኛው ቤት ድረስ አንድ ሙሉ 1/3 ኪሎ ሜትር ከጓደኛው ቤት ቤቱ ድረስ ደግሞ 4/6 ኪሎ ሜትር ቢሆን በአጠቃላይ ስንት ኪሎ ሜትር ተጓዘ? መደመር ነው። ደመር 4/6 ማለት ነው። 4/6 ደመር 4/6 ያ ማለት እናባዛው 1 ሲባዛ በ3 ሲደመር 1 ሶስተኛ ሲደመር 4 ስድስተኛ ይሆናል። 4/6 አንድ ጊዜ 3 ሲደመር 1 4 ሶስተኛ ሲደመር 4 ስድስተኛ ይሆናል ማለት ነው። ከዛም በኋላ ይሄን በዚህ መባዛት ነው። ምን ይመጣል? 3 6 18 18 ለ3 6 ጊዜ 4 24 ሲደመር እላለሁ
18 ሲካፈል ሶሪ 18 ያ 24 3 ጊዜ 4 ታደርጋለህ 3 ሲባዛ በአራት ማለት ነው። ከዛ 24 አይደል 24 ሲደመር 3 ጊዜ 12 ስንተኛ 18ኛ እኩል ይሆናል 24 እና 18 ደግሞ 36 18ኛ 36 18ኛ ማለት ደግሞ 18ኛ ማለት ደግሞ 36 ሲካፈል ለ18 ማለት ነው ሁለት ይመጣል ማለት ነው። ሁለት ይመጣል ማለት ነው። ጠቅላላ ምን ያክል ኪሎ ሜትር ተጓዘ ነው? 2 ኪሎ ሜትር ተጓዘ ብለን እንሰራለን ማለት ነው። በምዕራፍ 3 ኤክሰርሳይዝ እንገናኝ።